መጣው በታወራኝና በታናግረኝ የምታቋት ሰዎች ሼር ያደረጋችሁ እሷ ጋር ሜንሽን ብታረጉ ደስ ይለኛል። ሜንሽን ብታረጉት ገባችሁ? እኔ ከፕሮቴስታንት ለመጣው አለው ኦርቶዶክስ ሰላም ነው። ሚሚ ኦርቶዶክስ ተናን እንዴና አለው እንኳን አብሮ አደረሰን እህታችን። ሰላም ነው በቃ ለናይ ስለዛት ስታወራኮ ምን አስተያየት አለክ ብዬ ነው። አባባሏ ድንጋይ ወረወሩብኝ ምናምን አለች። ላለመረሳት ነው እንደ ሶፊያ ሽባባው ማለት ነው። እሷ እንደ ሶፊያ ሽባባው ላለመረሳት ነው እንጂ ሌላ ምንም ነገር የለውም። ላለመረሳት ነው። ልክ ብለሃል። ሲጀመር ከዱባይ ዘፋኝነት መታ መዝሙር ስላወጣች ኢየሱስን አወኩ ብላ ነው። ማንም እኮ ኃጢአተኛ ነው። ማንም ኦርቶዶክስ ብሎ ኃጢአት የማይሰራ ማንም የለም። ስለ ኃጢአቷ ሳይሆን እኛ መናገር የምንችለው እሷ የተናገረችው ቤተክርስቲያን ላይ የተናገረችው ንግግር ትክክል አይደለም፣ ውሸት ነው። እኔ ደግሞ ከፕሮቴስታንት ስለሆነ የመጣሁት እሷ የምትናገረው ነገር አሁን እያደረኩ ስለሆነ እንደገና ቤተክርስቲያን የምታስተምረው አስተምሮ ስለሆነ ውሸት ነው የምትናገረው ነገር ልክ አይደለም። እውነት ነው የምትል ከሆነ መታነን ታዋራኝ እያልኩ ያ እውነት ነው። እኛም ያልነው እኮ እሱን ነው። ከዛሬ 10 ዓመት 15 ዓመት በላይ የወጣች ሴት አሁን እንደ አዲስ መጣ ስለኢየሱስ እንዳይተወረውሮብኛል ስለኢየሱስ ተገስቻለሁ አለች። አረ ውሸት ነው እንዴ? ውሸት ማለት ውሸት። ኢንጂነር ጠናስትልኝ እንግዲህ ዘይትና የተቀደሰው አካል ሸጥን ኢየሱስን አናውቅም ማለት ነው። ሰላም ነው። ደህና እግዚአብሔር ይመስገን። እንደምረው እንዴት ነህ? እንዴት አለ? አለው ጾሙ እንዴት ነው? እየበረታ ነው? እግዚአብሔር ይመስገን አለን። እኔ እንግዲህ በጣም በዘርፈ ዙሪያ በጣም የሚገርመኝ እንደሚዬ የድሮ ዝማሬዎቿን ሳዳምጠው ነበረ ከጠዋት ጀምሮ እና እንደዚህ ብሎ የዘመረ ሰው የዛን ጊዜ በመጀመሪያው አልቤማ ድንጋይ ወረወረባት ሰው አለ እንደ ከቤተ ክርስቲያኑ የለም። እና ምን ያህል ውሸታም እንደሆነች ማሳየት እንፈልጋለን። ትክክል ነው። እውነት ነው። ትክክል ነው። የሆነ ገብረ ዮሐንስ አሉ ዘማሪ ገብረ ዮሐንስ አለ። ውሸት ነው። ይሄ ሩሃማ ብላ የዘመረችውን ዝማሬ የምታውቅ ከሆነ ደምዬ እንደውም ምንባቡ ላይ በጋሻው የገባበትን ብዙ መዝሙራ የመጀመሪያው አልቤማ ላይ በተለይ ሰምተህ ከሆነ ደምዬ እዛ ላይ የጌታን ስም እየጠራች ነው እንግዲህ ሲዘምር የነበረው። ማንም ድንጋይ አልወረወረባትም። በጣም ውሸታም ብቻ ስለሆነች ነው እንጂ። ታስታውሳለህ ይሄ መዝሙር? እና ምን ለማለት ፈልጌ ነው፣ ብዙ የመጀመሪያው አልቤማ ላይ በጣም የጌታን ስም እየጠራች የምትዘምሩ ብዙ አለ እና እዛ ላይ ስትዘምር እንዴት ድንጋይ አልተወረወረባትም? አሁን ኢየሱስ ስም ሲጠራ እንጠላለን ምናምን ብላ የምትዋሸው በጣም ትልቅ ውሸት ነው። እሱን ነገር አጥብቀን እንቃወማለን። ሰላም ለሜ ሰላም ነው ብራዘር አለሁልህ። እግዚአብሔር ይመስገን። መሳይ ይባላለሁኝ ከፈረንሳይ ነው። ከፈረንሳይ መሳይ ይባላለሁ። አረ ዝም ብለህ $200 ላክልኝ። የፈረንሳይ ድምፅ
ከፈረንሳይ የት ነው ይላል? ለጋሲዮን ነው ወይስ ሀገሩ ነው? ቁም ነገር አገር ከፈረንሳይ ሀገር እሺ የፈረንሳይን እንትን ምንድን ነው የፈረንሳይ ቋንቋ? ስፓኒሽ አይደለም? ቦንጆር ፍሬንች። እስቲ በፍሬንች ሰላም በለኝ። ቦንጆር። አንተ ቦንጆኑ ሁሉ አማን ነው፣ ሁሉ አማን ነው አባቴ። ቦንጆኑ ብያለሁ። ከዚህ በኋላ ማርያምና ፎሎ ሁሉ መልሻለሁ። ከፈረንሳይ ጭራሽ አንተ እኮ ቪዛ ትልካለህ። በቃ ዋና ነህ። አዎ በቀደም ከሰሙ ጋር ስለ ዘርፌ ያወራችሁትን ነገር ሰማሁኝና ሰሙ በጣም ትክክል ነው የተናገረው። አንድም የተሳሳተው ነገር የለም። ምክንያቱም እኔም በቦታው ነበርኩኝ፣ በቦታው አውቃለሁኝ። እኔ የሐዋሳ ልጅ ነኝና እንደው ድንጋይ ያስወረወሩብኝ ያለችው በጣም ገርሞኛል። ሐዋሳ ገብርኤልን እኮ የነሱ ግሩፖች ናቸው በድንጋይ ሲያራውጡ ሲመቱ የነበሩት። ከአቡነ ገብርኤል መስቀል ቀምተው፣ የሚገርም መስቀላቸውን ቀምተው፣ ከዛ የሐዋሳ ከንቲባ ርዕሰ መስተዳድሩ እንትን የዛን ጊዜ ደቡብ ክልል ነበር። የደቡብ ክልል ፕሬዝዳንት ጢሞቴዎስ ነበር አይዛን። አዎ የዛን ጊዜ እንትን የደቡብ ሽፈራው ሽጉጤ ነበረ የደቡብ ክልል ፕሬዝዳንት። ሽፈራው ሽጉጤ ያ መነጽር የሚያደርገው ሐዋርያ ቸርች ኦጄ ነው። አላውቀውም። የደቡብ ፕሬዝዳንት የሲዳማን ፕሬዝዳንት የነበረው ማለት ነው። እና ጠርቷቸው አቡነ ገብርኤልን የፈለጉትን ይዘዙን፣ እኛ ሀገራችን ላይ ሰላም እንዲፈጠር ነው የምንፈልገው፣ የፈለጉትን ይዘዙን እናስራቸዋለን ብለው ሲሉ ልጆቼ ናቸው በፍጹም መታሰር የለባቸውም ብለው እሳቸውን እየሰደቡ ድንጋይ ቤተክርስቲያን ላይ እያስወረወሩ እንዳይታሰሩ ያደረጉት እሳቸው ናቸው። እንደውም እነሱ ናቸው ቤተክርስቲያን ላይ ድንጋይ የወረወሩት። የሚገርምህ ነገር ማለት ነው እሷ ከየት አምጥታኝ እኔ ላይ ድንጋይ ተወረወረብኝ እንዳለች እኔ ግራ ግብት ነው የሚለኝ። በሐሰት መክሰስ መርክ ለመስራት ነውና ቤተክርስቲያንን በሐሰት መክሰስ። የሚገርምህ ከእዝራ ጋር እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን የሚለው መዝሙር ላይ ከበሮ ስትመታ ነበረ። ታዲያ ይሄ መዝሙር ለምን ትዋሻለች? ኢየሱስን አትሰብክም ኦርቶዶክስ የምትለው በእርግጥ ልክ ነው። ኦርቶዶክስ ኢየሱስን ከሚገባው ክብርና ከሚገባው በታች አርገው እንዳይሰብኩ ትከለክላለች። ኢየሱስ ክርስቶስ የጌቶች ጌታ የአማልክት አምላክ የነገስታት ንጉስ ብላ እንድትሰብክ ትፈቅድላታለች። ግን ክብሩን በማይመጥን መልኩ አውርዳው ፍጡር አርጋው ሰው አርጋው አማላጅ አርጋው ግን እንድትሰብክ አትፈቅድላትም፣ ትከለክላታለች። ኦርቶዶክስ እኮ ክርስቶስን ስትጠራው ዝም ብላ አይደለም የምትጠራው። ለስም አጠራሩ ክብር ምስጋና ይግባውና በአፍ መነገሩ በመጽሐፍ መዘገቡ በልብ መታሰቡ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብላ ጠርታ ነው የምታከብረው። እንደዚሁ ዝም ብላ አይደለም እንትን የምትለው። መለኮሳቶቹና እሷ ምንድነው መሰለህ የምነግርህ ነገር ምንድነው የታቀደ ነው። ጀስት ሴትዮዋ ከውጭ ስትመጣ ገባ ቢያንስ 1 ዓመት 2 ዓመት ጠፍታለች። ከፕሮቴስታንት አዳራሽ ውስጥ ጠፍታለች፣ የለችም ከፕሮቴስታንት አዳራሽ ውስጥ። ስለዚህ ኃይሏን ለማደስ ብላ የተጠቀመችው ነው። እንደውም በመጥፋቷ በተለይ እዩ ጩፋ ጋር አይታችሁ ከሆነ ያንን ሻላበላ ብላ የተናገረችው ልሳን በልሳኗ ብዙ ሰው ጨፈጨፋት፣ በጣም በርካታ ሰው ጨፈጨፋት። እሳት ተቀበሉ እያለች ስትጸልይ የነበሩ ትዝ ይላችኋል። እና ልጅቷ በዛ የተነሳ ልቧ ተሰብሮ ወደ ውጭ ሀገር ሄዳለች። ውጭ ሀገር ከውጭ ሀገር ስትመጣ መነጋገሪያ ርዕስ ትፈልግ ነበር መነጋገሪያ ርዕስ። ያንን መነጋገሪያ ርዕስ ይህንን ኢንተርቪው ተጠቀመችበትና የውሸት ለቅሶ፣ የውሸት ንግግር፣ ውሸት የሆነ ነገር ሁሉ ተናገረች። አሁን እኔ እንደማየው እረፍት የላትም ልጅቷ፣ ከእረፍት ጎላለች። ቀን የሚያመጣውን አታውቅምና በነገ አትመካ ይላል ምሳሌ 27:1። ሁለተኛ የሉቃስ ወንጌል ምዕራፍ 18 ቁጥር 24 ለሰው የማይቻል ለእግዚአብሔር ይቻለዋል ይላል። ለሰው የማይቻል ለእግዚአብሔር ይቻለዋል። ስለዚህ እግዚአብሔር ይችላል እኛ ያልቻልነውን ነገር።
ሶስተኛ ጥቅስ ጨምር ካላችሁ የሐዋርያት ሥራ ምዕራፍ 24 ቁጥር 16 በሰውና በእግዚአብሔር ፊት ነውር የሌለበት ሕሊና እንዲኖረኝ እተጋለሁ ይላል። ስለዚህ አንቺ ባልሽን ማድረግ ያለብሽ ውቤት ስንት ልጆች ነው ያለኛልሽ? ሁለት ልጆች ሴት ወንድ? ወንድና ሴት 7 ዓመትና 3 ዓመት። ይኸውልሽ 6 ዓመትና 3 ዓመት። ቤትሽ ውስጥ አንድ ባል አንድ ሚስት ነው የሚሰራው አንቺ ቤት ውስጥ። እነዚህ ልጆች ነገ የአንድ ሰው ባል ነው ልጁ፣ ሴቷ ደግሞ የአንድ ሰው ሚስት ናት። እሷ አንቺን ኮፒ ታረጋለች፣ እሱ አባቱን ኮፒ ያረጋል። አይነግሯቸውም ግን ኮፒ ሲያረጉ ዝም ብለው እንደ ኤአይ ናቸው ልጆች። በቃ ኮፒ ማድረግ ነው ዝም ብለው ስካን ያረጉና ኤግዛክትሊ ሬፕሊካ ነው የሚሆኑት። የአባትየው ኮፒ ነው የሚሆነው፣ ሴቷም የእናቷ ኮፒ ነው የምትሆነው። ስለዚህ ዛሬ ሲያደርግልሽ ደግነት ከሱ ካልተማሩ ከማንም አይማሩ። ደግነት ከማንም አይማሩ በጭራሽ ከማንም አይማሩ። ከዛስ ደግነት ሲጀመር ደግሞ ከቤት ነው፣ በቤት ውስጥ ነው ደግነት የሚጀመር። ልጅሽ ዛሬ እንዴት እንደደከመኝ ምንም መስራት አልፈልግም ስትይ ትሰማሻለች። ያኔ መጥቶ እሱ እረፊ በቃ ካለ ልጁ ሴት ስትደክም አባት ያሳርፋል ብሎ ኮፒ ያረጋል። ያንን ነው እንትን ማለት ያለብሽ። ስለዚህ በትዕግስት ላይ እንግባባና በነገሮች ታገሹና ከዛ በኋላ እንትን በይ። መግዛቱን ይጀምር፣ መንከባከቡን ይጀምር፣ በዛው ይለምድበታል ማለት ነው። ሁሉ ግልጽ ነው። ፖሊካርፕ ሚሚ፣ እሺ ያንቺ ተራ ነው። በትዕግስት ላይ ተግባብተናል። እሺ ስራ ይዛለች መሰለኝ። ኦኬ እሺ። ቤቴል እንዴት ዋልሽ? Nächste Haltestelle Falkeplatz, Museum Gunzenhauser. ለሰው ልጅ በጣም አስፈላጊ ነው። ግን የሚረዳ ሰው ያ ትዕግስተኛ መሆኗን ወይም ትዕግስተኛ መሆኑን መረዳት የሚችል ሰው፣ ሴቷም ሆነች ወንዱ ታግታኛለች ብሎ መረዳት የሚችል ሰው ሲሆን ያው ትዕግስት የግድ አስፈላጊ ነው በጣም። እኔም ይሄን እጋራለሁ። እህታችን ደግሞ አትግዢ አይግዛልኝ ላልሽው እንዴ በጣም ነው የሚያስፈልገው። እኔ አንድ ጓደኛዬ እዚህ ሳንገባ በፊት ሱዳን እንደነበር ያው ሰው ቤት ሲሰራ ጓደኛዋ ለረፍት ስትመጣ እሱ ምግብ ሰርቶ ይቆያታል ሁሉ ጊዜ። እና ያው እኛ ከገጠር የመጣን እንግዲህ አስተዳደጋችን በድሎን በጣም ነው እንትን የምንለው። እንዴ ወንድ ልጅ ደግሞ እንዴት ነው ኩሽና የሚገባ ብላ አንተ ወንድ ነህ ወይስ ሴት ነህ ትለዋለች አንድ ቀንና አሁን እዚህ መተን ያው ልጆች ተወለዱ ምን አሉና አሁን ቢሞት ማለት ነው ብትሞት አይሰራላትም። ምግብ መስራት በጣም ነው የምችለው በገዛች የሚጋግረው እንጀራ መምህር እንግዲህ እዚህ ሀገር በመጥበሻ የሚጋግረው እንጀራ በመጥበሻ ነው የምንጋግረው መጀመሪያ እስከምን ለምድ ድረስና የሚጋግረው እንጀራ የእውነት እኛ ሴቶችን ያስንቀናል። የሚጋግረው በቃ ምን ልበለው በጣም ነው ምግብ የሚሰራው በጣም ነው የሚችለው። ግን ይሄው ዛሬ የሞት መድኃኒት ነው ቢባል አይሰራም። ምክንያቱም የዛን ጊዜ የሆነ እንትኑን ደፋዋለችና አንዳንድ ጊዜ አዎ እኛ አስተዳደጋችን በርግጥ ትልቁ ተጽዕኖ ያደረገብን አስተዳደጋችን ጭምር ነው። ይሄ ምንም እንትን የለውምና እኛ ደግሞ ቢያንስ ለኛ ባይጠቅመን እንኳን ለልጆቻችን እንደማሩ ልጆቻችን እኛ ያሳለፍነውን ነገር እንዳያሳልፉ
ቢያንስ እኛ ባንፈልግ ለልጆቻችን መማሪያ ስለሚሆን ይግዛልን ለማለት ነው። አመሰግናለሁ። እሺ ውቤት ሰምተሻል አይደል? እኔ አስብልኝ እንጂ አትግዛ ካልሽው በዛው ከቀረ በኋላ ስታለቅሽ እንዳንሰማ ካሁኑ እንደው አምሮኛል ማለት ሁሉ ጀምሪ ለማለት ነው። እስኪ እንግዲህ ጸልዩ ወናት አሁን ይሄን ግዛልኝ ብዬ መጨጨቅ ከጀመርኩ ባህሪው ሊቀር ነው ገባክና ብቻ አይ ችግር የለም ይለምዳል አይዞሽ ያ እሺ በጸሎታችሁ አስቡኝ ሳልፈልግ ቀርቻ አይደለም መግዛቱ ማሰቡ ለኔ በጣም ትልቅ ደስታ አለው በጣም ያማረሽ ነው የቀረው ወይ አው ማርያምን በጣም እፈልጋለሁ የሆነ በቃ ትንሽዬም ቢሆን የሆነ በቃ ባሌ እንደዚህ አስቦኛል ለካ የምልበት ጊዜ መቼ ነው እላለሁ እውነት ለመናገር አይሞላለትም ሊያስብ ይችላል እኮ ግን ከስራው ማኳያ ይሁን አላቅም ግን የሆነ ብቻ እፈልጋለሁ ደግሞ ብልጫው ይሄኛው ስለሆነ እንጂ የትኛውም ሴት ስጦታ ማትመኝ ሴት የለችም ከባሏ መልካም የሆነ ደስ የሚል ስጦታ ሲባል ትልቅ ስለሆነ አይደለም መኪና ቁልፍ ስለሰጠ አይደለም ትልቅ ነገር ስለሰጠ አይደለም ማሰቡ ራሱ በቃ ይሄን ለሚስቴ ዛሬ ልስጣት ብሎ ማሰቡ ራሱ ትልቅ ስጦታ ነው ያንን ነው ማስበው ግን በቃ እንደዚህ አይነት ያልተሰጠው ነው ያለመደ ባል ነው እኔ ጋር የደረሰኝና እስኪ ለማስለመድ ሞክሬ ነበረ በሞከርኩበት ወቅት ደግሞ ላጣው ነው ለምን ይሄንን ለምን እንደዚህ አታረግልኝም እንደዚህ ይፈልጋሉ በመልበት ሰዓት አልችልም በቃ ይሄን አልማረግ አልችልም ባለ ቁጥር እኔ የተናደርኩ የበለጠ እሱን ላርቀው ነው ለዚህ ምርጫ አርገኝ እንጂ ሳትፈልግ ቀርቼ አይደለም እንዲያስብ እንጸልያለን እንግዲህ ሁኔታው ጸልዩልኝ እሺ ፖሊካርፕ ትዕግስት ላይ ተግባብተናል የምትለው አለ ትዕግስት አንተ እንደውም ጥሩ ትነግረናለህ ብዬ ተስፋ አደርጋለሁ ትዕግስት አንተ ቤት እንዴት ናት እየሰራች ነው እንግዲህ ወጀበራ ሰላም ብያለሁ ሁላችንም የተወደዳችሁ ወንድም እህቶቻችን በተለይ መምህራችን ስለ አገልግሎቱ እንግዲህ እግዚአብሔር ዋጋውን ይክፈሎት በሰማይም በምድርም ጸጋውን እድሜ ጤናውን ያብዛውሎት ምክንያቱም በህይወት በጤና ከቆዩ እንደዚህ ያለምንም ክፍያ ሐዋርያዊ ተልኳችሁን የተወጣችሁ ስለሆነ ቅድስት ቤተክርስቲያንንም እያሳረፋችሁ ነው ምክንያቱም ትንሿ ቤተክርስቲያን ትዳር ስለሆነች ማለት ነው እና ወደ እርሶ ጥያቄ ስገባ ትዕግስተኛ ቤት እንግዲህ ያው ክርስቲያን ከኃይል ወደ ኃይል ይዳራል የሚባለው ያለ ማለት እየሞከርኩ ነው ከየቀኑ ምክንያቱም ትላንት ካለው ማንነታችን መሻል አለብን ሁሉ ጊዜ ራሳችንን እያደስን እግዚአብሔርን ወደ መምሰል ማቅረብ ነው ያለብን አንድ መምህር ሲያስተምር የሰማሁት የሚገርም አባባል አለ ትልቁ ነገር ራስን መካድ ነው ያሉት ነገር መልበስም ከሆነ እሱ ይልበስ ካለች እሷ ይልበስ ካለ በቃ ያ ቤት ባለፈው እንዳሉት እግዚአብሔር ነው የሚያዘው ማለት ነው እና ያው ከቀን ወደ ቀን ትንሽ ለውጥ አለኝ እኔ እሷ ደግሞ ያው አለ ልጆች ጋር ምናምን በጭቅጭቅ ስለምትውል ትንንሽም ስለሆኑ ልጆች ያው እኔ ከስራ ደክሜ ስመጣ አንዳንዴ የመቆጣት ምናምን ነገር ይኖራል ቢሆንም ግን እኔ ከዚህ ቀደም እሷን ሳስቸግር ከነበረው አንፃር ይሄ እዚህ ገባ ቢባልም ለቁጥርም የሚደርስ ነገር ስላልሆነ በአኮቴት ነው መቀበለው ደስ እያለኝም ነው እግዚአብሔር የተመሰገነ ይሁን መቼም መቻል የሚባለውን አባባል አልወደውም እኔ መቻቻል ምናምን የሚባለው መተው የሚባለው ነገር ነው የምወደውና እየተውኩ ነው ያለሁትኝ እና ጥሩ ይት ነው በርቱ መልካም እሺ እግዚአብሔር ይስጥልን እንግዲህ ስድስተኛው ነጥብ ለአንድ ቤት ለትዳር ስድስተኛው ነጥብ ያ ትዕግስት ብዙ ነገር ይሰራል
ብዙ ነገር ይሰራልና ታገሱ 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 ባልም ሚስትም ማለት ነው። ወደ ሰባተኛው ስንሄድ ልባምና ንጹህ መሆን አለባት። ምክንያቱም ጸሎቷ፣ ልመናዋ፣ የልቧ መሻት እንዲፈጸም እሷ ልባም መሆን አለባት። ከማንኛውም መጥፎ ነገር ልባም መሆን አለባት። በልባምነቷ ላይ ንጹህ መሆን መቻል አለባት። ይሄንን እንዴት አድርጋችሁ እንደምታዩት ልንገራችሁ። ልባም ሴት የማታሸንፈው ነገር የለም። ልባም ሴት፣ ልብ ያላት ሴት ምንድነው የምታደርገው? ሰው የሚነበብ መጽሐፍ ነው። አሁን ይሄ መጽሐፍ ቅዱስ ነው አይደል? እያንዳንዱን ገጽ እየገለጽ ነው በሄድን ቁጥር የተለያየ ነገር ነው ያለው። ኢቭን ተውትና እንትን ብለን ባንጨርሰው ራሱ ዘፍጥረትን ስንጨርስ ዘጸአት ይመጣ። የማቴዎስ ወንጌልን ስንመጣ የማርቆስ ወንጌል ይመጣ። የማርቆስን ስንጨርስ የሉቃስ፣ ነገስትን ስንጨርስ ዜናው መዋዕል ይመጣ። መጽሐፈ ኢያሱን ስንጨርስ መሳፍንት ይመጣል። መዝሙረ ዳዊትን ስንጨርስ ኢዮብ ይመጣል። ስለዚህ ከሁሉም መጽሐፍ ውስጥ የምንማረው ብዙ ነገር ስለሆነ አንድ ልባም ሴት ባሏን እንደ መጽሐፍ አንብባ ትጨርሰዋለች። እንደ መጽሐፍ በስነ ስርዓት አንብባ ትጨርሰዋለች። ልባም ከሆነች በደንብ አድርጋ ታውቀዋለች። ከዛ አሳን ለማጥመድ ወጥመዱ ላይ የሆነ ነገር እንደሚገባ በፍቅሯ ታጠምድና የቤቱ ራስ ይሆናል፣ የሷ ግን ታዛዧ ይሆናል። ልባም ሴት። ይሄ ለሁሉም ቀላል ነው እያልኩ አይደለም፣ መፍረድ አይደለም። ቤታችሁ ውስጥ ከባድ ፈተና ሊገጥማችሁ ይችላል። ማይሰማ፣ ማይታገስ፣ ማይታዘዝ ምናምን ሊገጥማችሁ ይችላል። ግን አንብበሽ ከጨረስሽው ወንድ ልጅ በጣም ደካማ ጎኑ ሴት ናት። በጣም ደካማ ጎኑ ሚሸነፍባት፣ ሚጎዳባት፣ ሚሳሳላት። እንግዲህ ትዳር ከትክክለኛ ሰው ጋር ካደረጋችሁት ትዳር የሚሆን ትክክለኛ ሰው ስንል ምንም ስትሪንግ አታች ሳይኖረው ከተገባበት ብቻ ምንም እና ካወቅሽው ልቡን እንዲጨብጠሽ ይዘሽ በቃ እንዳይፈራገጥ ማድረግ ትችያለሽ። ያ ነው የልባም ሴት ጀግንነቷ። አስቡት እንግዲህ አሁን በዓለም ላይ ሪሰርች ብታረጉ ከወንድ ሰላዮች ይልቅ የሴት ሰላዮች ስኬታማ ናቸው። ሁሉንም ይችላሉ፣ ማማለሉንም ማስመሰሉንም ምኑንም። ጭንቅላታቸው ፈጣን። ፍልስጤማውያን ሶምሶንን መግደል ሲያቀታቸው እኮ ጉልበተኞች ሰብስበው ሄደው አልተሳካም። አንድ ደሊላን ግን ሲልኳት ያሰቡት ተሳካ። አንድ ብቻዋን። ስለዚህ ለጥፋትም ለልማትም የሴት ልጅ ልባም መሆን በጣም ወሳኝነት አለው። እዚህ ልባም ከሆንሽ ባልሽን ታጠኘዋለሽ፣ ታውቂዋለሽ፣ በደንብ ትረጂዋለሽ። ወንድ ሴቷን ለወቃት ቢል የሚያውቀው 3 ነገር ብቻ ነው። የሚገርማችሁ ምን እንደምትወድ፣ በምን ደስ እንደሚላት እና መቼ እንደምትቆጣ ያውቃል። በደንብ ያውቃል። ይሄን ያለምንም ጥርጥር።
እንዴት እንደምትፍነከነክ ያውቃል። ምን እንደሚያስደስታት ያውቃል። እንደው እንደ በደንብ ካጠናት ምን እንደሚያበሳጫት ያውቃል። ወይም በምን እንደምትቆጣ መቼ ደግሞ እንደምትደሰት ወይም መቼ እንትን ደስተኛ እንደምትሆን ያውቃል። አንዳንድ ባል 10 ዓመት ኖሮ 5 ይሆናል የሚያገኝ ያን 7 8 ሊሆን ይችላል። ምክንያቱም እህቶቻችን ካለፈባቸው ኃላፊነት የተነሳ ሁሉም ነገሩ አጭር ነው። ቢደሰቱ አጭር ሰዓት ነው፣ ቢዘንጡ አጭር ሰዓት ነው፣ ቢያርፉ አጭር ሰዓት ነው። በቃ ያለነሱ ህይወት ስለማይሆን ቤት ስለማይሆን ቤቱ ያለነሱ ቤት ስለማይሆን አጭር ነው ጉዳያቸው። ትናንትና አንድ ዲቤት እያየሁ ነበርና ወንዶች የሚሰሩት ስራዎች ቢቀሩ ወንዶቹ አንሰራም ቢሉ ዓለም ይጎዳል አይጎዳም? የሚገርማችሁ ያየሁት አንድ ስራ በአንድ ቀን $20,000 ሊከፈል ይችላል። በአንድ ቀን ግን በማይክሮ ሰከንድ ውስጥ ያ ሰው ህይወቱን ሊያጣ ይችላል። ካሜራ የለም፣ ምን የለም። ይሄ ስራ ምን ይመስላችሁ? ውሃ ላይ ድልድይ ምናምን ሲሰራ አይታችኋል? ትልቅ ባህር ላይ እሱ ውስጥ መግባት እና በአንዲት ገመድ ታስሮ ነው የሚገባው። ዩዥዋሊ ስራው ከተሰራ በኋላ እንትኑን ሄዶ የተበየደበትን የተገጠመው ምን ያለውን ነገር ሄዶ ዳይቭ ነው የሚገባው። ውሃ አለ፣ ጭቃው አለ፣ ምን አለ። እዛ ውስጥ ሲገባ ይሄ ሁሉ ሸፍነውት እዚህ አናቱ ላይ የሆነች ገመድ እንትን ብሎ ይገባል። ካልወጣ ከሞተ ለቤተሰቡ ላይፍ ኢንሹራንስ ይከፈላል። እሱ ግን ማግኘትም መቅበርም አይቻልም። ምክንያቱም የሚወድቅበት ነገር ከ250 ፓውንድ በላይ ብረት ነው። ትንሽ ስህተት ህይወቱን ሊያሳጣው ይችላል። ከወጣ ደግሞ 20,000 ብር ይዞ ይወጣል። እና ዓለም ላይ ገናኝ ነው ማለት ነው አልኩ። ማንም ይሄንን ስራ ሊሰራው አይችልም። አሁን ከግልገል ጊቤ አዲስ አበባ የሚመጣውን የኤሌክትሪክ መስመር የሚዘረጉ ሰዎች፣ እነዛ በየጊዜው ህይወታቸው የሚያልፍ ሰዎች፣ እሱን እህቶቻችን ሊሰሩት አይችሉም። ተፈጥሮም እንትኑም ይከብዳል። እና ዝም ብለን በሜዳ ከምንፎካከር የማይሆን ነገር ውስጥ ከመግባት ብንከባበር ብንዋደድ ብልህነት ቢኖር ምን መምጣት ይችላል? ትልቅ እረፍት መምጣት ይችላል። ትልቅ እረፍት፣ ትልቅ ህይወት መምጣት ይችላል። ስለዚህ ምን እናድርግ ሲባል ብልህና ልባምና ንጹህ መሆን አለባት ያቺ ሴት። ትዳሯ ሰላማዊ፣ የቀና፣ የተባረከ እንዲሁ የቀናና የተባረከ እንዲሁ በጣም ብልህ መሆን አለባችሁ ሴቶች። የምሬን ነው የምላችሁ። አሁን ቅድም ብዙ ኮሜንት ሲጻፍ ነበር። አይደል ነው ማን እንደጻፈው። ኪሱ ሙሉ ነው፣ ምንም አድርጎልኝ አያውቅም፣ አልሰማ ካለስ ምናምን የሚል ኮሜንቶች አይቻለሁ። ምናልባት ትክክለኛው መንገድ አልተከተላችሁ ይሆናል እንጂ ወዶሽ ካገባሽ በስነ ስርዓት ይሰማል። ፈቅዶሽ ካገባ በስነ ስርዓት ይሰማል። በስነ ስርዓት ላይሰማበት የሚችልበት ምክንያት
አይኖርም። አንቺ ልባምና ብልህ ከሆንሽ ማለት። ስለዚህ ብዙ ጊዜ የሴቶች ንጽህና የሴቶች ልባምነት ብዙ ነገር ነው ይሰራው። ድንኳን ተጣጥፎ ምንም ጥቅሙ አይታወቅ ተዘርግቶ ግን ሰርግም ለቅሶም ድግስም ሁሉ ነገር ያስተናግዳል። የሴት ልጅ ልባምነት እንደዛ ነው። ሲታይ ብቻ ነው ልባምነቷ ሲታይ ባሏን ስታከብረው እንጂ ሳትፈራው ስትወደው እንጂ ትርሲት ወዶ ከገባሽ ምን ገባል? አዎ ከታላቅ ይቅርታ ጋር። እንደውም በቀደም በደንብ በቪዲዮ ተሰርቶበት ነበር። ታሪኩን ካልሰማሽ ልድገምልሽ። ለ7 ዓመት አግብቷት እሷ ቤቴ ነው ህይወቴ ነው ብላ ነው የምትኖረው። እሱ ለካ የሚፈልገው ያቺ ሴትነቷን ብቻ ነው። እና እሷን መድኃኒቱ ሰጂ ካላት እምቢ ልትለው ነው። እዚህ መውለድ ትፈልጋለች። እሷ ደግሞ እግዚአብሔርን ትለምናለች። በኋላ ላይ ቤቷ አይጥ መጣችና አይጧ ከካቢኔቷ ላይ ስትገባ ካቢኔቱን ፈቀቅ ስታደርገው የተደበቀ መድኃኒት አገኘች። ያ መድኃኒት ተጠራጥራ ለዶክተር ስታሳይ እሱ መድኃኒት እየወሰደ ነው እንዳይወልድ። ለሷ ግን ምን ይላት ነበር? እግዚአብሔር ያውቃል፣ እኔና አንቺ እንዋደዳ መጸለይ ነው፣ ወደ ሕክምናም እንዳትሄድ ወደ ምንም እንዳትሄድ አድርጎ ለ7 ዓመት መጠቀም ያደርጓት ነበር። ምግብ መብላት፣ አብሯት መተኛት። ሰዎች ዋጋ ይከፍላሉ ለሚፈልጉት ነገር። ለዛ ነው መጽሐፍ ቅዱስ የሰው ልጅ ልብ እጅግም ክፉ እጅግም ተንኮለኛ ነው፣ የሰው ልብ ማን ያውቀዋል? አይተሻል? ውጭው ዓለም ላይ ከኖርሽ ምን እንደሚፈጠር ብዙ ጊዜ እህቶች ወንዶች ጋር ቀርበው ሁሌ ያገኘሁትን እህት ነው ምነግረው እማወግዘው። ውጪ አውሮፓም ይሁን አሜሪካም ካናዳም አውስትራሊያም አረብ ሀገርም የትም ኑሩ ወንድ ቤት ተመላላሽ ሰራተኛ አትሁኑ። አፈቀርኩም ቢልሽ ምንም ቢልሽ፣ በተለይ ተጠርታችሁ ስትሄዱ ነይ ብሎ ጠርቶሽ ከሄደ አርፈሽ ቁጭ በይ። ይሄ ኢትዮጵያዊነት ሴትነትሽ መጥቶ ብድግ ብለሽ ቦርሳሽን አስቀምጠሽ በቃ አንተ ቁጭ ብለህ እኔ እሰራዋለሁ። የዛን ቀን አበቃልሽ ማለት እንደማያገባሽ የዛ ቀን ነው የሚወስድ። ከዛስ ይጠቀምብሽ። በአንድ ወቅት 3 ሀገሮች ሄጃለሁ ለአገልግሎት፣ አውሮፓ፣ እዚህ እና ሌላ ቦታ። የሚገርማችሁ እዛ ቦታ ላይ ወረቀት አልነበራቸውም ወንዶቹ። ብዙዎቹ ሴቶች ደግሞ ስተት ሰርተው ነበር። ይሄ ነው ይው ስተት ይሰራል፣ ሰው ይሰራል፣ አይሳሳትም አይባል። ግን የምትሰሩትን ስተት እድሜው አይርዘም። ይሄ ሀገር ላይ ጥቂት 4-5 ሴቶች ነው የነገሩኝ። ራሳቸው ባለቤቶቹ ናቸው የነገሩኝ ለኔ ስተታቸው። እና ምንድነው የተሰራው ስተት? እንደመጡ እዛ ሀገር ላይ ወንድ ብዙ ነው፣ ሴቶች እነሱ ብቻ ናቸው። እዛ የቆዩት ወንዶች ማግባት ፈለጉና አገኘን ያገር ልጅ ብለው ሲጠይቋቸው ዶክተር ነህ፣ ኢንጂነር ነህ፣ ምን ሀብት አለህ ምናምን እያሉ እንደኛማ ነጭ ዶክተር ነው የምናገባው ምናምን ብለው ወንዶቹን በሙሉ ናቋቸው። እነዛ ሴቶች በግሩፕ በጅምላ ነው ማለት። ከዛ በኋላ እዛ ሀገር ላይ አዋጅ ታወጀ። 10 ዓመት የቆየ ሰው ወረቀት ይሰጠው ተባለ። ይሄ አዋጅ እንደወጣ ደግሞ ጥቂት ሴቶች ተሰደው መጡ። እነዛ የመጡት ሴቶች ደግሞ በጣም ብልጥ ነበሩና ያገኙትን ጥሩን ለቀም አድርገው ሙልጭ አድርገው ወሰዱ።
እነዛ ወረቀት የሌላቸው ደግሞ ወረቀቱ ሲፈቀድ ኢትዮጵያ ሄደው አመጡ። በዚህ መሃል 5 እና 7 ዓመት አልፏል። እነዛ ልጆች ስደት ሲገቡ ገና 30 ቤት ውስጥ ነበሩ። ሳያስቡት 40 ቤት ውስጥ ገቡ። ከየት ይምጣ? ከዛ ምን ጀመሩ? ከቸርችም ሲወጡ ከሆነ ቦታ ሲወጡ ከክርስትናም ከሆነ ልደትም ተጠርተው ሲወጡ ወዴት ነው የምትሄደው? ራይድ ስጠኝ። ራይድ ሲሰጣት ናግባ ቡና ላፍላልህ እንዲህ ላድርግልህ ቢሏቸው ወንዶቹ ምንም። ከዛ ሴቶቹ ሐሳብ ቀየሩ። ምን አይነት ሐሳብ? ወንዶቹ ቤት በሆም ብለው መሄድ። ከዛ ቤት እንደገቡ ምን ያደረጉ? ሴት ወንድ ልጅ ሆዱን ይወዳል ስለተባሉ ምን ማድረግ ጀመሩ? በቤቱ እየሄዱ ለሳምንት የሚሆን ስጎ መስራት፣ ምግብ መስራት፣ ልብሱን ማጠብ፣ መተኮስ። ወንዶቹ ተመቻቸው። 12 ሰዓት ሰርቶ መጥቶ ከቤት በቃ እሷ ጋር መደወል ወይ እሷ ጋር ሄዶ በልቶ ይመጣል። ምንም በሴትነት አያስባትም። ወረቀቱን ሲያገኝ ወይ የሆነ ነገር ሲሳካ ከኢትዮጵያ ሄዶ ጠቦቷን ይዞ ይመጣል። ስለዚህ ሴት ልጅ አገር ቤትም ኑሪ የትም ኑሪ የት ወንድ ልጅ ኮንዶሚኒየም የሚኖረው የእናቱ ቤት የሚኖር ምን ይበል እግርሽን ወንድ ቤት አታብሽ ጋራንቲ ሳትይዥ። ምክንያቱም የቤት ሰራተኛ ነው የምትሆኝ። ማን ይጣላል? የማይከፈልበት እንዴ ልብሱ ከታጠበለት ምግብ ከተሰራለት አብረሹ ከተኛሽ ምን ቀረውና ያግባሽ? ለምንሽ ሽማግሌ ይላክ? ለምንሽ ኢንጌጅመንት ቀለበት? ለምኑ? የትኛውን ነገር ስላላየ ምኑ አጓጉቶት? ጥሩነትሽ እንዴ እህት እኮ ነው የሆንሽው፣ እናቱ እኮ ነው የሆንሽው። የቤቱ ሰራተኛ ተመላለሽ የቤት ሰራተኛ ነሽ። ምክንያቱም እሱ ጋር ሲሆን ራስሽን ጥለሽ ነው የምትመጪው። በቃ የትም አይሄድም ብለሽ ራስሽን ጥለሽ ነው ወይ ጸጉርሽ ሐሻስረሽ ለስራ የሚመችሽም። ምክንያቱም ታውቂያለሽ የምትሄጂው ቤት ለማጽዳት ለመጋገር ለምናምን። ከዛ ሱስ ወጣ ብሎ ሲመጣ እንደሆነ የዘነጠችው የተስተካከለችው ማንም ሰው ያላገኘውን ነው የሚፈልገው እንጂ ያገኘውን በዛ መሃል ጠባይሽን ያየዋል። ወይ አማረልኝ ብለሽ ገና ሳትገቢ ቁጣ አንተ ደግሞ ትናንት ቤቱን አስተካክዬ እንዲያርጌ እንደዚህ ታረጋዋለህ። ምን አርገው ነው ደግሞ ይሄ እንዲሆነው? ትናንት እንዲያርግ እቺ ሳትገባ እንዲህ ካረገች ብሎ አመልሽም ህይወትሽም ደጅ ይቀራል ማለት። እዚህ በተአምር ማንም ወንድ ዴት ካደረጋችሁ ክብርሽን ጠብቂ። በተአምር በጭራሽ። ስለዚህ እህታችን ተርሲት ሞልቷል። ማታቂ ከሆነ እንግዲህ የሴቶች በደል ብለሽ ዩቲዩብ ላይ ብትጽፊ በጣም ብዙ። እንደዛውም ወንዶች ሴቶች ሳይወዱ የሚያገቡ አሉ። እንደው የሚቀለድ ነበረ። አንድ ሽማግሌ ከአሜሪካ ሄዶ ኢትዮጵያ ሄዶ አግብቶ መጥቶ ልጅቷ ጎረቤት ያለ ላጤ ያየችና ሽማግሌውን ቀምተውት ሌላ ቦታ ሄዱ። ከዛ በኋላ ሁለተኛ ሴት አላምንም ሲል ሰውየው ሌላኛው ወጣት ምን ብሎ ቀለደበት ይባላል። ለኔ ሳታመጣ ነው እንዴ ያለ ይባላል። እንዴ የኔ ተራ ሲደርስ ነው እንዴ ብሎት ሽማግሌው ላይ እንትና ላይ ይባላልና ሴቶችም ወንዶችም አሉ ሳይወዱ ወይ እድሜ ያለፈ ወይ አግቡ ስለተባሉ ወይ የሆነች ነገር ፈልገው በቃ ሌላ ዓላማ ጋብቻ ቅዱስ ነው ከሚለው ዓላማ ውጪ ሌላ ዓላማ ይዘው የሚገቡ ሞልተዋልና አግብተሽ ከሆነ መድኃኒዓለም ትዳርሽን ይጠብቅ፣ አላገባሽ ከሆነ ብልህ ሁኚ ለማለት ነው። እሺ ሰባተኛው ልባምና ንጹህ መሆን አለባት። ስለዚህ ፕሊስ ሴቶች ልባሙ። ሴትነታችሁ ሞገስ ነው። ተውት ሁሉንም ነገር ሴትነት ላይ ያለውን ነገር ተውትና ሴትነት ሞገስ ለእግዚአብሔር ቤት፣ ለሀገር፣ ለትዳር፣ ለዓለም ሞገስ ነው ሴትነት። የሴት ክብር ለገባው ሰው ሴትነት ሞገስ ነው።
እንዴት አድርጌ ልነግራችሁ እንደምችል አላውቅም። በቃ ሴትነት ሞገስ፣ አጠገቤ ያለችው ሴት ሞገስህ ናት።